ሰላም ሰላም የዚህ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን ጀምሩ። ኦንላይን መማር የምትፈልጉ ልጆች ታች ባለው ስልክ ደውላችሁ መማር ትችላላችሁ። ትምህርቱን የምንሰጥባቸው ሚዲያ አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ ይሆናል። እንግዲህ ዛሬ ይዤላችሁ የመጣው የሰም ቤተሰቦች መነሻ በማድረግ ባለ 3 ሆሄ ቃላት እና ባለ 2 ሆሄ ቃላት ይዤላችሁ መጥቻለሁ። በተረጋጋ መልኩ አንድ ባንድ አሳያችኋለሁ። እናንተ ደብተርና እስክሪብቶ ይዛችሁ በመጻፍ ተከታተሉኝ። እሺ እንጀምር። ሰብስክራይብ በማድረግ እንዲሁም ላይክ ሼር በማድረግ ጀምሩ። እሺ እንግዲህ አንድ ፊደል 7 ቤተሰብ አሏት እና እነዚህ መነሻ በማድረግ እናያለን ማለት ነው። ተከታተሉኝ። እሺ ሰ ሱ ሲ ሳ ሴ ስ ሶ ሶ። እሺ አሁን ሰን መነሻ በማድረግ እናያለን። ሰ ላ ም ሰላም ሰላም ይላል በአንድ ላይ ስናነበው። ሰቤተሰብ የመጀመሪያዋ፣ ላ ለቤተሰብ አራተኛ ድምጽ፣ መቤተሰብ የስድስተኛ ድምጽ ሰላም ሰላም ይላል ማለት ነው። ቀጣያችን ሰፈር ሰፈር። እንግዲህ ሰቤት የመጀመሪያ ድምጽ፣ ፈቤት የመጀመሪያ ድምጽ፣ ረቤት የስድስተኛ ድምጽ በአንድ ላይ ሰፈር ሰፈር ይላል ማለት ነው። ቀጣያችን ሰማይ 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 ይላል ማለት ነው። ሰ እንደተለመደ የመጀመሪያ ድምጽ፣ ማ መቤት የአራተኛ ድምጽ፣ ይ የቤት የስድስተኛ ድምጽ ሰማይ ይላል ማለት ነው። እንግዲህ ሰን መነሻ በማድረግ ሰላም፣ ሰፈር፣ ሰማይ የሚል ሰጥቶናል ማለት ነው። ወደሱ እንሄድ። ሱስ ይላል እንግዲህ ሱ ሰቤት ሁለተኛ ድምጽ፣ ሰቤት ስድስተኛ ድምጽ ሱስ ይላል ማለት ነው። ቀጣያችን ሱባይ እንግዲህ ሱ የሁለተኛ ድምጽ ናት፣ ባ አራተኛ ድምጽ፣ ይ ስድስተኛ ድምጽ ሱባይ ይላል ማለት ነው። ሱሪ እንግዲህ ሱ የሁለተኛ ድምጽ ስትሆን ሪ ረቤት የሶስተኛ ድምጽ በአንድ ላይ ሱሪ ይላል ማለት ነው። ሱን መነሻ በማድረግ ሱስ፣ ሱባይ፣ ሱሪ የሚል ሰጥቶናል ማለት ነው። ወደ ቀጣያችን ስንሄድ ሶስተኛዋ ድምጽ ሲቢል ይላል ማለት ነው። ቀጣይ ሰቤት ሶስተኛ ድምጽ፣ ቢ በቤት ሶስተኛ ድምጽ፣ ል ለቤት ስድስተኛ ድምጽ በአንድ ላይ ሲቢል ይላል ማለት ነው። ቀጣያችን ሲር ሲ እንደተለመደ ሶስተኛ ድምጽ፣ ረቤት ስድስተኛ ድምጽ ሲር ይላል ማለት ነው። ሲኦል እንግዲህ ሲ ሶስተኛዋ ስትሆን ኦ አቤት ሰባተኛ ድምጽ፣ ል ለቤት ስድስተኛ ድምጽ ሲኦል። ሲን መነሻ በማድረግ ሲብል፣ ሲር፣ ሲኦል የሚል ይሰጠናል ማለት ነው። ቀጣያችን አራተኛዋ ድምጽ ሳር አራተኛ ድምጽ፣ ረቤት ስድስተኛ ድምጽ ሳለ ሳን አራት፣ ለቤት የመጀመሪያ ድምጽ ሳለ ሳይል ይ የቤት ስድስተኛ ድምጽ፣ ን ለቤት ስድስተኛ ድምጽ ሳይል። እንግዲህ ሳ መነሻ በማድረግ ሳር፣ ሳለ፣ ሳይል የሚል ሰጥቶናል ማለት ነው። አምስተኛችን ስንሄድ ሴቶች
እንግዲህ ሴ አምስተኛዋ ድምፅ ናት። ቶ ተቤት ሰባተኛዋ፣ ች ቸቤት ስድስተኛ ሴቶች። ሴራ ሴራ፣ ራ ረቤት አራተኛ ድምፅ ሴራ። ሴት ት ተቤት ስድስተኛ ሴት። ሴን መነሻ በማድረግ ሴቶች፣ ሴራ፣ ሴት የሚል ሰጥቶናል ማለት ነው። ወደ ስድስተኛችን ስንሄድ ስም ስም፣ ም በቤት ስድስተኛ ድምፅ። ስራ ስራ፣ ራ ረቤት አራተኛ ድምፅ። ስኬት ስኬት፣ ኬ ከቤት አምስተኛ፣ ት ተቤት ስድስተኛ። ስ እንግዲህ ስድስተኛ ስለሆነች ነው አብሬ ማልጠራት። ስን መነሻ በማድረግ ስም፣ ሴራ፣ ስኬት የሚል ሰጥቶናል ማለት ነው። ሰባተኛ ድምፅ ነኝ። ሶስት ሶስት፣ ስ ሰቤት ስድስተኛ፣ ት ተቤት ስድስተኛ ሶስት። ሶሻል ሶሻል፣ ሻ ሸቤት አራተኛ ድምፅ፣ ል ለቤት ስድስተኛ ድምፅ ሶሻል። ሶሪያ ሶሪያ፣ ሪ ረቤት ሶስተኛ፣ ያ የቤት አራተኛ ሶሪያ። እንግዲህ ሶን መነሻ በማድረግ ሶስት፣ ሶሻል፣ ሶሪያ የሚል ሰጥቶናል ማለት ነው። የዛሬ ትምህርታችን እንግዲህ ሰን መነሻ በማድረግ ባለ 2 እና ባለ 3 ቃላት አይተናል። ቀጣይ ባለው ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ። ሰላማችሁ ይብዛ።